የአዲስ አበባ ጉዳይ ሀገራዊ ምክክሩ ሊጠናቀቅ ነው እስከተባለበት ጊዜ ድረስ እስካሁንም በምክክሩ ሂደት ከፍተኛ መፋጠጥን ያመጣ ጉዳይ ሆኗል። ለመሆኑ የኦሮሚያ ክልል ፕሬዝዳንት እነ ሽመልስ አብዲሳ በአዲስ አበባ ጉዳይ አሸነፉ ወይንስ ተሸነፉ የሚለውን ጉዳይ እናያለን። ጠቅላይ ሚኒስትር አብይ አህመድስ በአዲስ አበባ ጉዳይ ምን ይወስናሉ? የሀገራዊ ምክክር ኮሚሽን አብን በምክክሩ ሂደት ላይ ደረስኩበት ያለውን ድምዳሜ አልቀበለውም አለ። የኢኮኖሚ ፍላጎት፣ የህዝብ ብዛት ወይንም የጂኦግራፊ አቀማመጥ በህገ ወጥ መንገድ የባህር በርን ለማግኘት እንደማያስችል የኤርትራ ኤምባሲ ገለጸ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአዲስ አበባ ጉዳይ የሀገራዊ ምክክሩ ሊጠናቀቅ ነው እስከተባለበት ጊዜ ድረስ እስካሁንም በምክክሩ ሂደት ከፍተኛ መፋጠጥን ያመጣ ጉዳይ ነው። የዚህች የአዲስ አበባ ጉዳይም በሀገሪቱ ብልጽግና ፓርቲና በሌሎች ፓርቲዎችና ግለሰብ ምክክር ተሳታፊዎች መካከል ብቻም ሳይሆን በራሱ በብልጽግና ፓርቲ መካከልም ከፍተኛ የሆነ ልዩነትና መፋጠጥን ያመጣ ነው። ኢትዮ ፍሮንት ምክክር አዳራሽ ግቢ ተገኝታ ባስተዋለችው መሰረትም ቀላል ቁጥር የላቸውም የሚባሉ የገዢው ብልጽግና ፓርቲ አባላት አዲስ አበባ በየትኛውም መልኩ ቢሆን አሁን ካለችበት የፌዴራል መንግስት ተጠሪነት መውጣትም ሆነ አብሮ ሌላ ነገር በህገ መንግስቱ ሊቀጠልባት አይገባም እያሉ ሲወያዩ አስተውላለች። አንድ ከአማራ ክልል ብልጽግና ፓርቲን ወክለው የመጡ የፓርቲው አባል እንዳሉንም ተመካካሪዎቹ ባለ 500 ቡድን ላይ ሲሆኑ አዲስ አበባ ተጠሪነቷ ለፌዴራል መንግስት ብቻ ይሁን የሚለውና የፌዴራል መንግስትም የኦሮሚያ ክልል መንግስትን መቀመጫቱን የሚለው አማራጭ ወደ ቀጣዩ ዙር ወይንም አጠቃላይ አጀንዳ ለሚቀርብበት ለ4000 ተሳታፊዎች ያለፈው በከፍተኛ የድጋፍ ልዩነት ነው ብለውናል። በሳቸው ዳሰሳ መሰረት ከ80 እስከ 90 በመቶ የሆነው የባለ 500 ቡድን አባላት አዲስ አበባ ተጠሪነቷ ለፌዴራል መንግስቱ እንዲሆን የፈለጉት። ሆኖም የሐሳብ ልዩነቶችን በቁጥር ገልጾ ይሄ አማራጭ ይህን ያህል በመቶ ይሄ አማራጭ ደግሞ ይህን ያህል በመቶ ድምጽ አግኝቷል ማለት የምክክርን መንፈስ ያጠፋል በሚል ነው የቀረው። በኮሚሽነሩ ከስምምነት ላይ ተደርሷል የሚባለው አጀንዳዎቹ ወደ ቀጣይ ዙር መላካቸውም እንደ ስኬት ተወስዶ ነው ብለውናል። ካለፈው ሳምንት ጀምሮ በተለይም አዲስ አበባ የኦሮሚያ ክልል መንግስት መቀመጫ መሆን አለባት የሚለውን አማራጭ የኦሮሚያ ክልል ባለስልጣኑ ብርሃኑ ሌንጂሶን ጨምሮ ለዓመታት ከማህበራዊ ሚዲያ ጠፍቶ የነበረው ደረጀ ገረፋም በአደባባይ አውጥተው እየሞገቱት ነው። በተለይ ብርሃኑ ሌንጂሶ የሬዲዮ ቻናል ላይ ቀርበው ሳይቀር ነገሩን ሲሞግቱ ታይተዋል። ይህም በርካቶች አዲስ አበባ ለኦሮሚያ ክልል መቀመጫ እንድትሆን ተወስኗል የሚል ግንዛቤን እንዲይዙ አድርጓቸዋል። አንዳንድ በርካታ ተከታይ ያላቸው የዩቲዩብ ሚዲያዎችና አንዳንድ ሬዲዮ ጣቢያዎችም መዘገባቸው ይታወቃል። ነገር ግን አዲስ አበባ የኦሮሚያ ክልል መቀመጫም እንድትሆን የሚለው በአነስተኛ ድጋፍም ቢሆን ወደ ቀጣይ ዙር አለፈ እንጂ ስምምነት ላይ እንዳልተደረሰበት ማረጋገጥ ችለናል። ታዲያ በዚህ ልክ መረጃው እንዲሰራጭ ለምን ተፈለገ የሚለውን ጉዳይ አስመልክቶ አንድ ስማቸው እንዳይጠቀስ የፈለጉ የውይይቱ ተሳታፊም ሐሳባቸውን ስንጠይቃቸው ማህበራዊ ሚዲያውንም ሆነ አንዳንድ የሬዲዮ ጣቢያዎችን የሞሉት አካላት በውይይቱ አዳራሹ ስለተሸነፉ በሚዲያ ኃይል ተጽዕኖ ለማሳረፍና ህዝቡም ቀድሞ የነሱን መረዳት እንዲይዝ እንዲሁም መረጃውን ጆሮ ለማስለመድ ከማሰብ ሊሆን ይችላል ሲሉ ግምታቸውን ነግረውናል። አሁን ላይ ግን የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳን ጨምሮ አዲስ አበባ የኦሮሚያ ክልል መቀመጫ ናት የሚለው ጉዳይ በህገ መንግስቱ ላይ ይስፈር የሚለውን አማራጭ በምክር ሐሳብነት ደረጃ እንዲጸድቅ የቻሉትን ሁሉ እያደረጉ መሆኑ እየተሰማ ነው። አንዳንድ ጉዳዩን የሚያራምዱ ታዋቂ ሰዎችም ነገሩን በእልህ እንደያዙት ማስተዋል ይቻላል። ይህም ፍላጎት በዚህ ጊዜ ለምን አጦዙት የሚለውን ጉዳይ መመርመር ያስፈልጋል። ከዚህ ቀደም እንደሰማነው ምክክሩ ሲጀመር አዲስ አበባ የኦሮሚያ ክልል መቀመጫቱን የሚለው በህገ መንግስቱ እውቅና ይሰጠው የሚለው አማራጭ አልቀረበም ነበር። የቀረበው አማራጭ አዲስ አበባን የኦሮሚያ ክልል በባለቤትነት ይውሰዳት የሚል ነበር። ነገር ግን አዲስ አበባ ባለቤትነቷ የኦሮሚያ ክልል ይሁን የሚለው አማራጭ ገና ከምክክሩ ጅማሮ አነስተኛ ድጋፍ ስለነበረው መጨረሻው አያምርም በሚል ይሁን አይሁን አይታወቅም አማራጩን ይደግፉ የነበሩ ተወያዮች ምክክሩ ከባለ 10 እና ከባለ 50 አባላት የቡድን ውይይት በኋላ 250 አባላት ባሏቸው የቡድኖች ውይይት ላይ ሐሳብ ቀይረው አዲስ አበባ የፌዴራል መንግስትም ሆነ የኦሮሚያ ክልል መቀመጫም ትሁን የሚለው አማራጭ በህገ መንግስት እውቅና
ይሰጠው የሚል አማራጭ አጀንዳ እንዲሆንላቸው ሐሳብ አመጡ። አጨቃጫቂ የሆነው ከምክክሩ መጀመሪያ ላይ ያልነበረ አማራጭ መሃል ላይ መምጣት የለበትም የሚል ነው። እነ ደረጀ ገረፋን ጨምሮ የአዲስ አበባን የኦሮሚያ አካልነትን የሚደግፉ ግለሰቦች ሲያስረዱ እኛ ከባለቤትነት ጥያቄ ወርደን አዲስ አበባ የኦሮሚያ ክልል መንግስት መቀመጫ እንድትሆን ብቻ ህገ መንግስታዊ ዕውቅና ይሰጠን ስንል እኛም ኳና ፍላጎታችን ስንወርድ ሌላው አካልም ግማሽ መንገድ ሊመጣልን ይገባል የሚሉት እዚህ ጋር ባልተለመደ ሁኔታ የክልል ዋና ከተማ የፌዴራል ህገ መንግስት ላይ ይስፈርልን የሚለው ጥያቄ ከምን እንደመነጨ መረዳት ያስፈልጋል። የኦሮሚያ ክልል የፕሬዝዳንቱን ጽህፈት ቤትም ሆነ የተለያዩ ስራ አስፈጻሚ ቢሮዎቹን አዲስ አበባ አድርጎም የክልሉ ህገ መንግስት አሁንም የኦሮሚያ ክልል ዋና ከተማ አዳማ ናት ሲል ነው የሚገልጸው። ክልሉ የክልሉ ህገ መንግስት ላይ አዳማ የሚለውን ዋና ከተማ አዲስ አበባ ማለቱ ጥቅም እንደሌለው ያውቃል። የህግ ባለሙያዎች እንደሚሉት በህጎች የደረጃ አደራደር ወይንም ሃይራርኪ ኦፍ ሎ ዋናው የሀገሪቱ ህገ መንግስት ላይ የሌለ ነገር በክልል ህገ መንግስቶች ላይ ቢጻፍ ተቀባይነት እንደሌለው ይናገራሉ። ስለዚህም የክልሉ አስተዳደርም በራሱ ህገ መንግስት ላይ አዳማን በአዲስ አበባ መቀየር ጥቅም እንደሌለው ያውቃል። በፌዴራሉ ህገ መንግስት ላይ ከሰፈረ ግን ወደፊት ለመቀየር አስቸጋሪ ሊሆን ስለሚችል በእጅጉ ፈልጎታል እንጂማ እነ ብርሃኑ ሌንጂሶም የኦሮሚያ ከተማን ወደ አዲስ አበባ ለማምጣት ልዩ ጥቅም የሚለው የህገ መንግስቱ ድንጋጌና ታሪክ እንደማያዋጣ ያውቃሉ። ይህን መሰረት አድርጎ መከራከርም ጉንጭ አልፋነት ነው። የሆነ ሆኖ ግን በአዲስ አበባ ጉዳይ ላይ በጠቅላይ ሚኒስትር አብይ አህመድ የመጨረሻ ውሳኔ የሚሰጥ እንኳ ቢሆን ጠቅላይ ሚኒስትር አብይ አህመድ በዚህ ሰዓት በአዲስ አበባ ላይ ምንም አይነት አዲስ ውሳኔ ላይ ወስኑ ይችላሉ የሚለው ግምት ሚዛን እየደፋ ይመስላል። ምክንያቱም በአዲስ አበባ ላይ ሁለቱንም ውሳኔ ቢወስኑ የሚናጋና የሚያኮርፍ ከባባድ ቡድን አለ። ሀገሪቱ በተለያየ አቅጣጫ በተወጠረችበት ሰዓትም ሌላ እሳት መጨመር ስለሚሆንም የአዲስ አበባን ጉዳይ ባለበት ሊተውት ይችላሉ የሚሉ አሉ። ከኢትዮ ፍሮንት ወደ ቀጣይ ጉዳያችን አልፈናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አብራችሁን ቆዩም። የሀገራዊ ምክክር ኮሚሽን አብን በምክክሩ ሂደት ላይ ደረስኩበት ያለውን ድምዳሜ አልቀበለውም አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን በምክክሩ ሂደት ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ያቀረበውን ክስ ውድቅ አድርጓል። አብን ቅዳሜ ነሐሴ 9 ቀን 2018 ዓ.ም ባወጣው መግለጫ በሀገራዊ ምክክሩ ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በመጥቀስ በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከል ታልፏል ብሎ ነበር። ፓርቲው በዚሁ መግለጫው ላይ ሂደቱ ውስጥ ታይተዋል ያላቸውን አግላይና አፋኝ አካሄዶችን በተመለከተ ለሀገራዊ የምክክር ኮሚሽን በደብዳቤ አቤቱታ ማቅረቡን ገልጿል። ይህንን የአብን መግለጫ በሚመለከት የሀገራዊ ምክክር ኮሚሽን ሰኞ ነሐሴ 11 ቀን 2018 ዓ.ም በሰጠው መግለጫ የምክክር ሂደቱ አካታችና አሳታፊ አይደለም የሚለውን የአብን አቋምን ኮሚሽኑ ተገቢውን ምርመራና ማጣራት አድርጓል። ባደረገው ምርመራና ማጣራትም የፖለቲካ ፓርቲውን ድምዳሜ የማይጋራው መሆኑን አስታውቋል። አብን ቅዳሜ ዕለት ባወጣው መግለጫ በምክክር ሂደት ውስጥ የታየው ሁኔታ ከተራ የአሰራር ግድፈት ወይንም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ እንዳገኘው ጠቅሶ ነበር። በምክክር ሂደቱ ላይ ተፈጽሟል ያላቸውን ተደጋጋሚና የተደራጁ ጥፋቶችን የሀገራዊ ምክክሩን ታማኒነት፣ አካታችነት፣ ገለልተኝነትና ፍትሐዊነትን ጥያቄ ውስጥ የሚያስገቡ እንደሆኑም በመግለጫው ላይ ጠቅሷል። ኮሚሽኑ ለአብን ቅሬታ በሰጠው ምላሽ ደግሞ ባለው ስልጣንና ኃላፊነት መሰረት ሂደቱን በነጻነት፣ በገለልተኝነት፣ በአካታችነትና በአሳታፊነት ለማስኬድ ትኩረት ሰጥቶ እየሰራ እንደሚገኝ አስታውቋል። አብን በምክክሩ ሂደት ላይ ለታዩት መዋቅራዊ ጥሰቶችና ጫናዎች እንዲሁም ወገንተኛ አካሄዶች ተጠያቂ ያደረገው ሀገሪቱን እያስተዳደረ የሚገኘው ገዢውን ፓርቲ ነው። አብን ቅዳሜ ዕለት ባወጣው መግለጫ ላይ መንግስታዊ መዋቅሮችን የአንድን ቡድን ፍላጎትን ማስፈጸሚያነት የመዋል ጥረት እንደሚደረግም በስፋት አስተውለናል ብሏል። በገዢው አካል ተፈጽመዋል የተባሉት እነዚህ ድርጊቶች ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውንም አስረድቷል። ኮሚሽኑ በበኩሉ የምክክሩ ሂደት የማንኛውም ፓርቲ የመንግስት አካል ወይንም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል መድረክ አይደለም ሲል ምላሽ ሰጥቷል። በሂደቱ ያጋጠሙ ተግዳሮቶችም እንደነበሩ ያስታወሰው የኮሚሽኑ መግለጫ በየመካከሉ በኮሚሽኑም ይሁን በተመካካሪዎች በኩል የተስተዋሉ ጉድለቶችና የተፈጠሩ ቅሬታዎችን በአግባቡ ለመፍታት እንዲሁም ምላሽ ለመስጠት ጥረት ማድረጉን አብራርቷል። አብን በምክክሩ ሂደት ከሌሎች ተወካዮች ጋር በመሆን ንቁ ተሳትፎ እያደረጉ ካሉ ፖለቲካ ፓርቲዎች መካከል አንዱ ነው ያለው ኮሚሽኑ በቀሪው የምክክር ሂደትም በንቃት መሳተፉን እንዲቀጥል
እንዲቀጥል ጥሪን አቅርቧል። ኮሚሽኑ የማንኛውም ተመካካሪ አቤቱታና ቅሬታ በቀላሉ የሚያልፈው ጉዳይ አለመሆኑን ገልጾ አብንን ጨምሮ ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ ይገኛል ብሏል። ኮሚሽኑም የሁሉንም ዜጎችና ተመካካሪዎች ድምጽ በእኩልነት የማዳመጥ ሂደቱን በነጻነትና በገለልተኝነት ለመምራት ያለውን ቁርጠኝነት በመግለጫው ላይ ጠቅሷል። ከመላው ሀገሪቱ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን የተወከሉ ተመካካሪዎች የሚሳተፉበት የምክክር መድረክ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ እየተካሄደ ነው። በምክክር መድረኩ ላይ ከቀረቡና ተሳታፊዎችን ካላግባቡ የውይይት አጀንዳዎች መካከል የአዲስ አበባ ጉዳይ አንዱ ነው። አብን በሀገራዊ ምክክሩ ላይ አዲስ አበባን በተመለከተ የከተማዋ ሕዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ መሆኑን ጠቅሶ ነበር። አብን በመግለጫው ላይ የአዲስ አበባ ከተማን መሬትና አስተዳደር በተናጠል የመቆጣጠር ፍላጎት ታይቷል በማለት የከተማዋን ገጽታ ወደ አግላይ ዘውጊያዊነት መለወጥ የለበትም የሚል አቋም እንዳለው አስታውቋል። ፓርቲው እስካሁን ድረስ እነዚህን መሰረታዊ ግድፈቶች ለማረም የተወሰደ አዎንታዊ እርምጃ ለመኖሩን ጠቅሶ ወደፊትም ገዢው አካል የራሱን የፖለቲካ ፍላጎት ለማስፈጸም የሚያደርገው ስልታዊ ተጽዕኖና ጣልቃ ገብነት እየጨመረ እንደሚሄድ አሁናዊ ሁኔታዎች ያመለክታሉ ሲል ስጋቱን ገልጿል። ኮሚሽኑ ለአብን ቅሬታዎች ምላሽ በሰጠበት መግለጫ ላይ ሀገራዊ ምክክሩ የአንድ ወገን ድል ወይንም የሌላ ወገን ሽንፈት አይደለም በማለት ኢትዮጵያ የምትሻገርባቸውን የጋራ መፍትሄዎች ለማፈላለግ የሚያግዝ ሁሉንም አሸናፊ የሚያደርግ ሂደት ነው ብሏል። የኢኮኖሚ ፍላጎት፣ የህዝብ ብዛት ወይንም የጂኦግራፊ አቀማመጥ በህገ ወጥ መንገድ የባህር በር ለማግኘት እንደማያስችል የኤርትራ ኤምባሲ ገለጸ። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ባወጣው ይፋዊ መግለጫ የኤርትራ ሉዓላዊነት ለድርድር እንደማይቀርብ አሳስቧል። ዛበሻ የተመለከተው ይህ መግለጫ በዋናነት ዶቼ ቬሌና ፎሪን ፖሊሲ መጽሔት በቀንዱ የፖለቲካ አሰላለፍ ውስጥ የኤርትራን ሚና አስመልክተው ላወጧቸው ጽሑፎች የተሰጠ ምላሽ ነው። ኤምባሲው እነዚህ ሚዲያዎች የሀገሪቱን ታሪክ እያጣመሙ ኢትዮጵያ ወደብ ለማግኘት የምታደርገውን የሉዓላዊነት ጥያቄ ህጋዊ ለማስመሰል ሞክረዋል በማለት ወቅሷል። መግለጫው የንግድ ወደብ ፍላጎትና የሌላን ሀገር የባህር ዳርቻ ወይንም መሬት ሉዓላዊነት የመፈለግ ጉዳይ ፈጽሞ የተለያዩ መሆናቸውን አጽንኦት ሰጥቷል። የኢኮኖሚ ፍላጎት፣ የህዝብ ብዛት ወይንም የጂኦግራፊ አቀማመጥ ዓለም አቀፍ ድንበሮችን ለመጣስና የሉዓላዊነት ጥያቄ ለማንሳት ህጋዊ ምክንያት ሊሆኑ እንደማይችሉ አስቀምጧል። የባህር በር አልባ የሆኑ ወይንም ለአንድ ሎክድ ሀገራት ግዛት ሳይጠየቁ በስምነት የጎረቤቶቻቸውን ወደብ እንደሚጠቀሙ ያነሳው መግለጫው የንግድ ፍላጎት የትብብር እንጂ የመሬት ባለቤትነት መብትን እንደማያስገኝ አብራርቷል። ሚዲያዎቹ ኤርትራ ከኢትዮጵያ እንደተገነጠለችና አዲስ አበባን ያለ የባህር በር እንዳስቀረች አድርገው ማቅረባቸውን የኮነነው ኤምባሲው ይህ ድርጊት አሁን ላይ ለሚነሱ የድንበር ጥያቄዎች ሽፋን የሚሰጥ የታሪክ ስህተት መሆኑን አስገንዝቧል። ከዚህ ባሻገር ኤርትራ ከግብፅ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና አሜሪካ ጋር ያላት ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና የኢንቨስትመንት ትብብር እንጂ ሚዲያዎቹ እንዳሉት ኢትዮጵያን ለማግለል የታለመ ፕሮጀክት እንዳልሆነ ኤምባሲው አስተባብሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ